አርእስተ ዜና። መስፈርት ላላሟሉ የቄራ ድርጅቶች ፈቃድ የሰጡ አካላት በሕግ ሊጠየቁ እንደሚገባ የኢፌድሪ የሕዝብ ተወካዮች ምክር ቤት አባላት ጠየቁ። ሀገር በሕግና ስርዓት እንጂ በሰዎች በጎ ፈቃድ አትተዳደርም ብለዋል። ሰሙታላችሁ። የቆዳና የቆዳ ውጤቶች ምርት ዘርፍ ችግር ኢትዮጵያ ባላት የቆዳና የቆዳ ምርቶች ሀብት ልክ ተጠቃሚ አለመሆኗን የኢንዱስትሪ ሚኒስትሩ ተናገሩ። የኢንዱስትሪ ሚኒስትሩ መላኩ አለበል የቆዳና የቆዳ ምርቶች በዓለም አቀፍ ገበያ ከ250 ቢሊዮን ዶላር በላይ ድርሻ እንዳለው የተናገሩ ሲሆን ይሁን እንጂ ሀገሪቱ በሚጠበቀው ልክ ተጠቃሚ ልትሆን እንዳልቻለች ገልጸዋል። በዝርዝር እነግራችኋለን። በኮንጎ የነበረው አለመረጋጋት መርገቡን ተከትሎ ኮንጎን ለ18 ዓመታት የመሩት ፕሬዝዳንት ጆሴፍ ካቢላ ወደ ኮንጎ መመለሳቸው ተነግሯል። በቆይታችን የምንነግራችሁ መረጃችን ነው። የዘንድሮው የእንግሊዝ ፕሪሚየር ሊግ ሻምፒዮን ሊቨርፑል 20ኛውን የፕሪሚየር ሊግ ዋንጫ ካነሳ በኋላ ድሉን በ10 ሺዎች ከሚቆጠሩ ደጋፊዎቹ ጋር እያከበረ በነበረበት ወቅት እጅግ አሳዛኝ የመኪና አደጋ ተከስቶበታል። መረጃውን እናጋራችኋለን። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ የምታገኙ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። አዲስ አበባ ከተማ ከቱሪዝም ዘርፉ የምታገኘውን ገቢ በማሳደግ የመምህራን ተጠቃሚነት የማረጋገጥ ስራ እንደሚሰራ ወይዘሮ አዳነች አቤቤ ገለጹ። በአዲስ አበባ ከሚገኙ መምህራን ጋር በተደረገ ውይይት ላይ የተገኙት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ የመዲናዋን የቱሪዝም ስህበት ከዘርፉ የምታገኘውን ገቢ በማሳደግ የመምህራንን ተጠቃሚነት የማረጋገጥ ስራ ይሰራል ሲሉ ገልጸዋል። በስብሰባው ተገኝተው መምህራን ላነሷቸው ጥያቄዎች ምላሽ የሰጡት ከንቲባ አዳነች አቤቤ ትምህርት ላይ በብዙ ቢሊዮን የሚቆጠር ሀብት ኢንቨስት የማድረግ ስራ ተሰርቷልም ብለዋል። የመምህራን የቤት ጥቅማ ጥቅም ድጎማ ከ800 ወደ 3000 ብር ማደጉን ያነሱት ከንቲባዋ ነፃ የትራንስፖርት አገልግሎት በመስጠት የኑሮ ጫናቸውን የማቅለል ስራ መሰራቱንም ጠቅሰዋል። የአዲስ አበባ ከተማ አስተዳደር የጥቅማ ጥቅም ጥቅሎችን ተግባራዊ በማድረግ የመምህራንን የኑሮ ጫና ለመቀነስ እየሰራ መሆኑን የገለጹ ሲሆን ነገር ግን ይህ በቂ አይደለም ሲሉ መናገራቸውን የኢትዮጵያ ፕሬስ ድርጅት ዘግቧል። መስፈርት ላላሟሉ የቄራ ድርጅቶች ፍቃድ የሰጡ አካላት በሕግ ሊጠየቁ እንደሚገባ የኢፌድሪ የሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳስበዋል። ማንኛውም ቄራ ሲገነባ በ5 ሄክታር መሬት ላይ እንዲያርፍና ከመኖሪያ አካባቢ ቢያንስ 500 ሜትር እንዲርቅ መስፈርት ወጥቷል። በተጨማሪም መስፈርቱ የተለያየ ብናኝ፣ ሽታና ጭስ ከሚያወጡ ኢንዱስትሪዎች ቢያንስ 1 ኪሎ ሜትር እንዲርቁም ያስገድዳል። ይሁን እንጂ በናሙና የታዩት ቄራዎች ይህንን አሟልተው እየሰሩ አለመሆኑ በክዋኔ ኦዲቱ ማረጋገጥ መቻሉን ቋሚ ኮሚቴው አስታውቋል። በባለስልጣኑ የሚገነቡ ቄራዎችን መዝግቦ እውቅና ከመስጠቱ በፊት የግንባታ ቦታ መረጣው መስፈርቱን ያሟላ መሆኑን ሊያረጋግጥ እንደሚገባ ቋሚ ኮሚቴው አሳስበዋል። የቋሚ ኮሚቴው ምክትል ሰብሳቢ አራሪ ሞሲሳ እንደገለጹት ሀገር በሕግና ስርዓት እንጂ በሰዎች በጎ ፈቃድ አትተዳደርም ብለዋል። መስፈርት ላላሟሉ የቄራ ድርጅቶች ፈቃድ የሰጡ አካላት በሕግ እንዲጠየቁና ችግሩን ለመፍታት ከሚመለከታቸው ተቋማት ጋር በቅንጅት መስራት እንደሚገባም አሳስበዋል። ክልል ላይ ያሉ ሕጎች በፌዴራል ደረጃ ከተቀመጠ ጋር ተመሳሳይ ካልሆኑ ከሚመለከታቸው አካላት ጋር በመሆን ማስተካከል ይገባል ሲሉም ጨምሮ ገልጸዋል። የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ በበኩላቸው አብዛኛዎቹ ቄራዎች ከ20 ዓመት በፊት የተገነቡ በመሆናቸው ችግሩን ከሚመለከታቸው ባለድርሻ አካላት ጋር በመተባበር ለመፍታት እንደሚሰሩም አስታውቀዋል። የቆዳና የቆዳ ውጤቶች ምርት ዘርፍ ችግር ኢትዮጵያ ባላት የቆዳና የቆዳ ምርቶች ሀብት ልክ ተጠቃሚ አለመሆኗን የኢንዱስትሪ ሚኒስቴር ተናገሩ። የኢንዱስትሪ ሚኒስትሩ መላኩ አለበል የቆዳና የቆዳ ምርቶች በዓለም አቀፍ ገበያ ከ250 ቢሊዮን ዶላር በላይ ድርሻ እንዳለው የተናገሩ ሲሆን ይሁን እንጂ ሀገሪቱ በሚጠበቀው ልክ ተጠቃሚ ልትሆን እንዳልቻለች ገልጸዋል። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በአምራች ኢንዱስትሪ ልማት ኢንስቲትዩት የቆዳ ውጤቶች ኢንዱስትሪ ምርምርና ልማት ማዕከልን የክዋኔ ኦዲት ሪፖርት ላይ ከባለድርሻ አካላት ጋር ተወያይተዋል። ዘርፉን በጥናትና ምርምር ለመደገፍና የስልጠና ፍላጎትን መሰረት ያደረጉ ስልጠናዎች በታቀደው ልክ አለመሰራታቸው የተገለጸ ሲሆን በዘርፉ ለሚሰማሩት ባለሀብቶች አዳዲስና የማስፋፊያ አዋጭነት ጥናት አለመደረጉም ተገልጿል። የዓለም ገበያ የሚፈልጋቸውን ወቅቱን የጠበቁ ተለዋዋጭ የፋሽንና ዲዛይን ፍላጎቶች አንጻር በቂ ድጋፍ አልተደረገም ሲሉም አክለዋል። በዘርፉ የተደረጉ የጥናት ውጤቶች ወደ ተግባር አለመለወጣቸውም ተመላክቷል። የሚደረጉ የጥናትና የምርምር እንዲሁም የስልጠና ስራዎች የዘርፉን ችግሮች መሰረት ባደረገ መልኩ ተግባራዊ መሆን እንደሚገባቸውና ከዘርፉ ተጠቃሚ ለመሆን ለማስቻል የተጀመሩ ስራዎች ተጠናክረው እንዲቀጥሉ ማሳሰቢያ መሰጠቱን ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል።
ከሀገር ማዶ ያገኘናቸው መረጃዎች አለፍን። የቀድሞው የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ወደ ሀገራቸው ተመለሱ። በኮንጎ የነበረው አለመረጋጋት መርገቡን ተከትሎ ኮንጎን ለ18 ዓመታት የመሩት ፕሬዝዳንት ጆሴፍ ካቢላ ወደ ኮንጎ መመለሳቸው ተነግሯል። በ2019 ስልጣን ያስረከቡት ካቢላ በአማጽያኑ ኤም23 ቁጥጥር ስር በምትገኘው ምስራቃዊቷ ጎማ ከተማ በኩል እንደደረሱ ለመጀመሪያ ጊዜ ወደ ሀገራቸው መመለሳቸውን አስታውቀዋል። የአማጽያኑ ኤም23 ቃል አቀባይ ላውረንስ ካኑካ ባስተላለፉት መልእክትም ካቢላ ወደ ጎማ ሲገቡ አቀባበል ማድረጋቸውን ገልጸው ነጻ በወጡት አካባቢዎች መልካም ቆይታ እንዲሆንለት እንመኛለን ሲሉም ተናግረዋል። ካቢላ ላለፉት 2 ዓመታት ከሀገሪቱ ውጭ በደቡብ አፍሪካ ውስጥ የነበሩ ሲሆን ባለፈው ወር መጀመሪያ ላይም በኮንጎ ያለው ግጭቱ መፍትሄ እንዲያገኝ ለማድረግ በሚል ወደ ኮንጎ እንደሚመለሱ ተናግረው ነበር ሲል አፍሪካ ኒውስ ዘግቧል። ማክሮን ቬትናምን መጎብኘታቸውን ተከትሎ የቬትናም አየር መንገድ ቬትጄት 20 ተጨማሪ የኤርባስ አውሮፕላኖችን ለመግዛት ታዘዘ። ፕሬዚዳንት ኢማኑኤል ማክሮን በቀድሞ የፓሪስ ቅኝ ግዛት ላይ የፈረንሳይን ተጽዕኖ ለማሳደግ በማሰብና የአሜሪካን ታሪፍ የሚያደናቅፉ ጥረቶችን ለመቀጠል በማለም ፈረንሳይና ቬትናም ለ20 የኤርባስ አውሮፕላኖች እንዲሁም ለመከላከያና የጠፈር ስራዎች ስምምነት ተፈራርመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓውያኑ አቆጣጠር ከሰኔ 1 ጀምሮ በአውሮፓ ህብረት ዕቃዎች ላይ 50 በመቶ ቀረጥ እንደሚጥሉ ማስፈራራታቸውን ተከትሎ 27 የህብረት ሀገራት ውጥረት ባለበት ወቅት ወደ ቬትናም አምርተዋል። የወጪ ንግድ ጥገኛ የሆነችው ቬትናም ከዋሽንግተን ተጨማሪ የአሜሪካን ዕቃዎች እንድትገዛ ጫና ሲደረግበትም ቆይተዋል። በማክሮን ጉብኝት ወቅት የተፈረሙ ስምምነቶች የአውሮፕላን ግዢ፣ የኒውክለር ኃይል ላይ ትብብር፣ መከላከያ እንዲሁም የባቡር ሀዲዶችና የኤርባስ ምድር ምልከታ ሳተላይቶችን ያካተተ መሆኑን ሮይተርስ ዘግበዋል። በእንግሊዝ ሊቨርፑል ከተማ በደረሰው አሳዛኝ አደጋ 2 ሰዎች በጽኑ ተጎድተዋል ተባለ። የዘንድሮው የእንግሊዝ ፕሪሚየር ሊግ ሻምፒዮን ሊቨርፑል 20ኛውን የፕሪሚየር ሊግ ዋንጫ ካነሳ በኋላ ድሉን በ10 ሺዎች ከሚቆጠሩ ደጋፊዎች ጋር እያከበረ በነበረበት ወቅት እጅግ አሳዛኝ የመኪና አደጋ ተከስቶበታል። የ53 ዓመት እንግሊዛዊ ዜጋ የሚያሽከረክረውን መኪና በተሰባሰቡት ደጋፊዎች ቀጥታ በመንዳት ዘግናኝ አደጋ ማድረሱም ተነግሯል። 50 የሚጠጉ ሰዎች በአደጋው እንደተጎዱ የተሰማ ሲሆን 27 የሚሆኑት ከባድ ጉዳት አስተናግደው ለተጨማሪ ሕክምና ወደ ሆስፒታል ተወስደዋልም ተብሏል። በዚህ አሳዛኝ አደጋ አንድ ሕፃንና አንድ ጎልማሳ በጽኑ ተጎድተው በመጥፎ የጤና ሁኔታ ውስጥ እንደሚገኙም ተነግሯል። የመርሲሳይድ ፖሊስ አደጋውን በማድረስ የተጠረጠረውን እንግሊዛዊ ዜጋ በቁጥጥር ስር መዋሉን የገለጸ ሲሆን አደጋው ከሽብርተኝነት ጋር የተያዘ ብሎ እንደሚያምንም አስታውቋል። ክስተቱ የተፈጠረበትን ምክንያት በማጣራት ተጨማሪ ጥብቅ ምርመራ እየተካሄደ መሆኑን የጠቆመው ፖሊስ ዜጎች የተሳሳቱ መረጃዎችን ከማጋራት እንዲቆጠቡ አሳስበዋል ሲል የዘገበው ቢቢሲ ነው። ሐማስ በአሜሪካ የቀረበውን የተኩስ አቁም ስምምነት ሐሳብ ቢቀበልም እስራኤል ስምምነቱን ውድቅ ማድረጓ ተሰማ። አንድ ለሐማስ የሚቀርቡ የፍልስጤም ከፍተኛ ባለስልጣን ለሮይተርስ እንደተናገሩት በአሜሪካ የቀረበው የተኩስ አቁም ስምምነት 10 እስራኤላውያን ታጋቾችን ለመልቀቅ የሚያስችል እንደሆነም ተነግሯል። ታጋቾቹ በ2 ዙር እንዲለቀቁ የሚያስችል ነው በተባለለት በዚህ ስምምነት በምላሹ ደግሞ የ70 ቀናት የተኩስ አቁም ስምምነትን ለመተግበር ያለመ እንደሆነም ተሰምተዋል። ከዚህ ባለፈም ሐማስ የእስራኤል ጦር ከጋዛ እንዲወጣ የሚፈልግ እንደሆነ ሲመላከት በእስራኤል የተያዙ ፍልስጤማውያን ታጋቾችን እንዲለቀቁ የሚያደርግ እንደሆነም ተገልጿል። ይሁን እንጂ አንድ የእስራኤል ከፍተኛ ባለስልጣን ፍጹም ተቀባይነት የሌለው ስምምነት እንደሆነም አንስተዋል። ይህ ስምምነት በሐማስና አሜሪካ የቀረበ እንጂ እስራኤልን የሚመለከት እንዳልሆነ የገለጹት ባለስልጣኑ የትኛውም የእስራኤል መንግስት ይህንን መሰሉን ስምምነት ሊቀበል እንደማይችል መናገራቸውም ተዘግበዋል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።